ምዕራፍ 48 ክፍል 18 ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ከባህሩ ውስጥ ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ። ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ብፁዕ አባታችን አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ። ብፁዕ አባታችንም ሄዶ በእጁ ያዘው። ያን ጊዜውን እጡ ወደቀና ኃይሉም ደከመና ለሁሉ በግልጥ ታየ። ብፁዕ አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ብፁዕ አባታችንም ስምህ ማን ነው አለው። ባህር አልቅም ነው አለው። ብፁዕ አባታችንም ከእንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያህ ትመለሳለህ አለው። ከእንግዲህስ ወዲህ ወደ ማደሪያዬ ለመመለስ አይቻለኝም፣ በማማተብህ ስልጣኔን ሽረኸዋልና አለው። አባታችን ተክለ ሃይማኖትም ወስዶ ገዝሮ ወደ ፍጹም ክርስቲያንነት ለወጠው። ስሙንም ክርስቶስ ሐረዮ ብሎ ጠራው። ብፁዕ አባታችንን ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አገባው። ይህችውም ደብረ አሰቦ ናት። ሞቶ መንግስተ ሰማያት እስኪገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ። ከእስላሞች ነቢይ ከእላገም ወገን የሆነ ሰው ከተወለደ 2 ወር የሆነው ብላቴና ነበረው። ዕለትም ሳበችው፣ ምሕረትም ጠቀሰችው። ይኸውም ልጁ ለአባቱ እንደ ሽማግሌ ነገረው። ሰውየውን እንደ ብርሃን አምድ ቆሞ አየሁት። ከዚያ የነፍስህን ድህነት ታገኛለህና ወደ ሸዋ ሂድ አለህ ብሎ ለአባትህ ንገረው አለኝ። እኔ ተክለ ሃይማኖት ነኝ ብሎ ስሙን ነገረኝ። ፈጥነህ ወደ እኔ ና ብሎሃል አለው። አባቱም ይህንን ሰምቶ አይሆንም አለው። መላልሶም ነገረው፣ አልተቀበለውም። 3ኛም ደግሞ ነገረው፣ አላስተዋለም። ብርሃንን የተመላ ይህ ብፁዕ አባታችንም ለልጁ እንደታየው በበዓቱ ሆኖ ለአባቱ በመንፈቀ ሌሊት ተገለጸለትና ትንሹ ልጅህ የነገረህን ነገር ለምን አይሆንም ትላለህ አለው። ይህም ሰውዬ አቤቱ አይሆንም ያልኩት ምንድን ነው አለው። ብፁዕ አባታችንም ከዚያ የነፍስህን ድህነት ታገኛለህ፣ ወደ ሸዋ ምድር ሂድ አለህ ብሎ ስሜንስ አልነገረህምን አለው። እየተንቀጠቀጠ ጌታዬ አዎን እውነት ነው አለው። ሁለተኛ ደግሞ ተክለ ሃይማኖት የምትባል ጌታዬ አንተ ነህ አለው። ብፁዕ አባታችንም አዎን አንተ የምትክደው የክርስቶስ ባሪያው እኔ ነኝ። አሁንስ በፈጣሪ አታምንምን? ያለዚያ ግን ከዚች ስፍራ እገልሃለሁ አለው። እየፈራ ከምትገለኝስ በፈጣሪ አምናለሁ አለው። ብፁዕ አባታችንም በጠዋት ተነስተህ ሚስትህን ልጅህን ይዘህ እስከ ፈጠጋር ድረስ ና፣ ከዚያው ታገኘኛለህ አለው። ጌታዬ መንገዱን አላውቀውም አለው። ብፁዕ አባታችንም በፈጣሪዬ ካመንክ እሱ ከዚያ ያደርስሃል አለው። ይህንንም ብሎ ተሰወረበት። ደንግጦ ከእንቅልፉ ነቃ። ያየውን ሁሉ ለሚስቱ ነገራት። እንግዲህ ምን እናድርግ? እኔ መቼም እሄዳለሁ፣ አንቺ ግን ብትወጪ ከኔ ጋራ ነይ፣ ያለዚያ የሕይወት መሪ የሆነኝን ልጅን ስጭኝ አላት። ሴቲቱም ለባሏ እኔም ካንተ አልለይም፣ የእግዚአብሔር ፈቃዱ ይሁን አለችው። ይህንን ብላቴናውን ይዘው ቤታቸውን እንደተከፈተ ትተው አብረው ሄዱ። በቤታቸውም ካለው ገንዘብ ከጫማ ብቻ በቀር ምንም አልያዙም። ብፁዕ አባታችን ስለነገረው ራእይ እየተጨዋወቱ መንገዱን እንዲሄዱ ሳያውቁት በአንዲት ቀን ከድዋሮ እስከ ፈጠጋር ደረሱ። ሰዎች ከዚያ ስፍራ በጌታችን በኢየሱስ ክርስቶስ ስም ሲዘምሩ ሰሙ። የዚች አገር ስሟ ማን ነው ብለው የአገሩን ሰዎች ጠየቋቸው። ፈጠጋር ነው አሏቸው። በአንዲት ሰዓት መድረሳቸውንም አደነቁ። የአገሩንም ሰዎች የእግዚአብሔር ሰው ተክለ ሃይማኖት የሚያድርበት ወዴት ነው ብለው ጠየቋቸው። የሚያድርበትንም ነገሯቸው። ከሱም ዘንድ ደርሰው በፊቱ ሰገዱ። የመጡበትንም ምክንያት ነገሩት። ከሀገራችሁ መቼ ተነሳችሁ አላቸው። ብፁዕ አባታችንንም ዛሬ ማለዳ ነው አሉት። ብፁዕ አባታችንም ለሰው ልጆች ድህነትን የሚሻ እግዚአብሔርን አመሰገነው። አባታችንም የዚህችን የዋሻይቱን መንገድ ማን አሳያችሁ አላቸው። የፈጠጋር ሰዎች ነገሩን አሉት። ከዚህ በኋላ አዳምንና ልጆቹን ለማዳን ከድንግል ማርያም በተወለደ በእግዚአብሔር ልጅ በኢየሱስ ክርስቶስ ታምናላችሁን አላቸው። አሁን በነገርህን ሁሉ እናምናለን፣ አንተ ታላቅ ነቢይ ነህና አሉት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እሱን ተስፋ ሕፃን ብሎ ጠራው። ልጁን ቂርቆስ ሚስቱንም እየሉጣ አላቸው። ስጋውን ደሙን አቀበላቸው። የቤተ ክርስቲያንን መጻሕፍት ሁሉ አስተማራቸው። ከጥቂት ቀን በኋላም የምንኩስናውን ልብስ አለበሳቸው። ለቃሉም ጽሙድ ሆነው ኖሩ። ከዚህ በኋላ ተስፋ ሕፃን ተመልሶ ወደ እስላሞች አገር ወረደ። ከእነሱም ብዙዎችን እግዚአብሔርን ወደ ማምለክ መለሳቸው። የእኛ ሕግ ሐሰት ነው፣ የክርስቲያን ሕግ ግን እውነት ነው አላቸው። ነቢያቸው ነበርና ትውልዱም ከእነሱ ወገን ነውና ያምኑት ነበር። በእያንዳንዱ ቀን መቶና ሺህ ያጠምቅ ነበር። ወደ አባታችን ወደ ተክለ ሃይማኖት ተመልሶ በሕይወቱ ዘመን ሁሉ እግዚአብሔርን ሲያገለግለው ኖረ። በዚያም ወራት ስሙ አባ ዮሐንስ የሚባል ጳጳስ ወጣና ወደ አባታችን ወደ ተክለ ሃይማኖት ላከበት።
ለሁላችን አባት ለአሕዛብ መምህር ልትሆን እግዚአብሔር አንተን ከፍ ከፍ አድርጎሃልና ቀሳውስትና ዲያቆናትን እንድትሾም ሃይማኖትንም እንድናቀና ወደ እኔ ትመጣ ዘንድ ቅድስናህን እማልድሃለሁ ብሎ ላከበት። ብፁዕ አባታችንም ለመላእክተኞቹ ከጳጳስ ጋር ሃይማኖት አቀና ዘንድ ምስኪን እኔ ምንድን ነኝ? ነገር ግን እኔ ከሱ እንዲባረክ ኑ እንሂድ አለ። በዳሞት አውራጃ ቀሳውስትና ዲያቆናትን በሾመና ታቦት በባረከ ጊዜ ቅዱስ ሚካኤል ያመጣለትን ቅብአ ሜሮኑንና የክህነት መስጫውን መጽሐፍ ይዞ ሄደ። ወደሱ ሄደው የእሱን ነገር ለጳጳሱ ነገሩት። አባ ዮሐንስም ደስ ብሎት ሊቀበለው ወጣ። አባታችንም ጳጳሱን አይቶ ከሩቅ እጅ ነሳ። ጳጳሱም እጅ ነሳው። መንፈሳዊ ሰላምታን ተለዋውጠው ጳጳሱም እጅግ አክብሮ ወደደው። ጳጳሱም የእግዚአብሔር ሰው ተክለ ሃይማኖት ባርከኝ አለው። ብፁዕ አባታችንም ጳጳስ ባርክ ዘንድ ለእኔ የሚገባኝ አይደለም፣ ነገር ግን አንተ ትባርከኝ ዘንድ አግባብ ነው አለው። ይህንንም ብሎ አይሆንም አለው። ከብዙም ክርክር በኋላ ጳጳሱ አባታችን ተክለ ሃይማኖትን ባረከው። በኢትዮጵያ እኩሌታ ኤጲስቆጶስ ሁን፣ እኔም በእኩሌታዋ እሆናለሁ አለው። ብፁዕ አባታችንም ለእኔ ለመጻተኛው ይህ ሥራ አይገባኝም፣ ይህንንስ የምወደው ከሆነ ከእግዚአብሔር ዘንድ ቀድሞም ታዝዤ ነበር። በመልአኩም እጅ ክህነት የምሰጥበትን መጽሐፍና ቅብአ ሜሮን ልኮልኛል። እነሱም እነሆ እኒህ ናቸው ብሎ አሳየውና ለሱ ሰጠው። ጳጳሱም ለብፁዕ አባታችን እጅ ነስቶ መጽሐፉንና ሜሮኑን ተቀብሎ ከሱ ጋር አኖራቸው። እግዚአብሔር ያናገራቸውንም እየተነጋገሩ እስከ 3 ቀን ድረስ ቆዩ። ብፁዕ አባታችንም አሰናብተኝ፣ ወደ በዓቴ ልግባ አለው። ጳጳሱም እሺ በለኝና ከኔ ጋር ኑር፣ ክህነቱንም እንደኔ ስጥ አለው። ብፁዕ አባታችን ግን አይሆንም ስላለው ጳጳሱ በእግዚአብሔር ፈቃድ ያሰናበተው። ዳግመኛም ጳጳሱ አባቴ ባርከኝ፣ በጸሎትህም አስበኝ አለው። ብፁዕ አባታችንም በእናቴ ማኅፀን የጠራኝ እግዚአብሔር በሕጉ የሚሆን ጵጵስናህን ያቅና፣ በሥርዓቱም ለዘላለሙ ይጠብቅህ አለው። ጳጳሱም ሸኘውና በደህና ወደ በዓቱ ተመለሰ። በአንዲቱም ቀን የአባታችን ደቀ መዝሙር ለምግባቸው ጎመን ሊቀቅልበት እንጨት ሲለቃቅም የዛራንጓቹን ልጅ አገኘው። እህል አይቀምሱም ነበርና። መጠጣቸውም ብፁዕ አባታችን በጸሎቱ ከዋሻ ያመነጨው እንደ እናታቸው ጡት ወተት የሚጣፍጥ ውሃ ነበር። እስከ ዛሬ የተክለ ሃይማኖት ውሃ ስትባል ትኖራለች። በውስጧ በገድል መጽናታቸውን ቢተዉት ተመልሳ እንደ ሁለተኛይቱ ውሃ ሆነች። የሚጋደል ሰው ቢጨክን እንደ ቀድሞ ወተት በሆነችለት ነበር። ፈርቶም ሸሸ። ደቀ መዝሙሩም ተከተለና አትፍራ፣ እኔም እንዳንተ ሰው ነኝ ቢለው ቆመለትና እናንተ ምንድናችሁ አለው። ደቀ መዝሙሩም እኛ የእግዚአብሔር ባሮች ነን፣ አባቴም በዋሻ ውስጥ አለ፣ ሁሉ ይገዛለታል። አንተም ናና ተለማመነው፣ በፊቱ ለነፍስህ ድህነት ያሰጥሃል አለው። ነገ ከዚህ እንገናኝ አለውና ሄደ። ደቀ መዝሙሩም ገብቶ ይህንን ለብፁዕ አባታችን ነገረው። አባታችንም ተባረክ፣ ዘወትር እንዲህ እያልክ ወደ እኔ አምጣው አለው። ዳግመኛም ብፁዕ አባታችን የኢትዮጵያን ምድር ሁሉ እየዞርኩ ርኩሳን መናፍስትን ሳጠፋ እንደምን ይህች ሀገር ተረፈችኝ አለ። ነገር ግን የስብከት መጨረሻዬ የግራሪያ ምድር ሆናለች፣ መቃብሬም ከዚህ ነው አለ። በበነጋውም ደቀ መዝሙሩ ወጣ። ሰውየውንም እንደተቃጠሩ አገኘው። ደቀ መዝሙሩም ትመጣለህ አለው። የባለዛሩም ልጅ ዛሬስ እንዳትበሉኝ ይፈራለሁ አለው። ደቀ መዝሙሩም እናንተ ሰው ትበላላችሁን አለው። የባለዛሩም ልጅ አንበላም አለው። ደቀ መዝሙሩም እንኪያስ እኛም አንበላም፣ አትፍራ አለው። ዛሬስ እፈራለሁ፣ ነገር ግን ቀስቴን ይዤ እመጣለሁ ብሎት ሄደ። ማለዲያም ቀስቱንና ጦሩን ይዞ መጣ። ደቀ መዝሙሩም ከዋሻው ደጅ አገኘውና ለአባታችን ነገረለት። አባታችን ተክለ ሃይማኖትም ወደሱ ወጣ። ፊቱንም ባየው ጊዜ ደንግጦ በምድር ላይ ወደቀ። ቀስቱና ጦሩም ተሰበረ። ብፁዕ አባታችን በላዩ አማትቦ አስነስቶ እንደዚህ አድርገህ የምትደነግጥ ምን ሆነሃል አለው። ይዞም አስቀመጠውና አትፍራ አለው። ብፁዕ አባታችንም ደቀ መዝሙሩን የሚጠጣው አምጣለት አለውና ውሃ ቀርቶ አመጣለት። አባታችንም ባረከው፣ ጥሩ ጠላም ሆነ። ንስ አጠጣ ብሎ ሰጠው። ብላቴናው እሞታለሁ ብሎ ፈርቶ ነበርና ደቀ መዝሙርህ ካልቀመሰልኝ አልጠጣም አለው። ብፁዕ አባታችንም ደቀ መዝሙሩን ቅመስለት አለው። ያን ጊዜ ዕለቱ አርብ ጊዜውም ነግህ ነበርና በዕለተ አርብ እንዴት እጠጣለሁ አለው። አባታችን ተክለ ሃይማኖት ከጾምማ ፍቅር የሚበልጥ አይደለምን ልጅ ሆይ አለው። ለዚያ ለሰው ጠርቶ አጠጣው፣ ደስ ተሰኘ። ብፁዕ አባታችንም ዘወትር ወደ እኔና እንግዲህ ወደ እኔና እንዲሁ ሰጠሃለሁ አለውና እሺ ብሎ ሄደ። በበነጋው የባለዛሩ ልጅ መጣ። ብፁዕ አባታችንም እንደ ትናንትናው ሰጠው፣ አጠጣው። ብፁዕ አባታችንም ውሃውን በባረከው ቁጥር ጠላ ይሆናል፣ ወተትም የሚሆንበት ጊዜ አለ። ያንንም ሰውየውን እንደዚህ ባለ ነገር ክርስቶስን በማመን መለሰው። በእጁም ተጠምቆ አብሮት ኖረ። ከጥቂት ቀን በኋላ መንኩሶ በሕይወቱ ዘመን ሁሉ ደግ ሰው ሆነ እንጂ አልዘገየም። አባታችን ልጁን የወሰደበት አባትየው ባለዛሩም ከጎጃምና ከእብራቅይ አባታችንን ለመግደል እንዲራዱት ብዙ መሰሪያንን አሳደመ። ሁሉም መጥተው በምን ነገር ጠራህን አሉት።
አንድ ክፉ ሰው መጥቶ ልጄን ቀምቶ ከቤቴ አስወጣብኝ። በማናቸውም ነገር እሱን ለመዋጋት ተሳነኝ። ስለዚህም እሱን ለመግደል እንድትረዱኝ ጠራኋችሁ አላቸው። በዕብራቅይ ምድር ያሉትም ይህ ሰው ታላቁን የሟርተኞችን ንጉሥ የገደለው እንደሆነ እኛ እሱን ግን በማናቸውም ነገር ልንገለው አንችልም። ይልቁንስ በከንቱ አታስፈጀን አሉት። የጎጃሞቹም ፈረሶቻችን እሳት፣ ልብሶቻችን እሳት ሲሆኑ ማን ይችለናል? በመብረቅም እንመሰላለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ተሰብስበው ክፉ ስራቸውን ጀመሩ። እኩሌቶቹ እሳት ከአፋቸው ያነፋሉ፣ እኩሌቶቹም እንደ ጅብ እንደ አንበሳ ይጮሃሉ። ከነሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ። የብዙ አባታችንም ደቀ መዛሙርት አይተው ይህ ምንድነው? አሉት። አባታችን ተክለ ሃይማኖትም ለመነኮሳት ልጆች በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩ አለ። አባታችን እነሆ ሊበሉን መጡ፣ ወዴት እንሽሽ? አሉት። ብፁዕ አባታችንም ምን ያስፈራችኋል? ነገር ግን በእግዚአብሔር እመኑ፣ ከፍርሃት እንድትድኑ እግዚአብሔርን ተማመኑ። እነዚህ ክፉዎችም ከዋሻው ተሰብስበው ድንጋይ ሊገለብጡበት ወደዱ። አባታችንም የመንፈስ ቅዱስን መሳሪያ ተሸልሞ እነሱ ወዳሉበት ወጣ። በከንቱ ሲተራመሱ አይቶ እሱ በመካከላቸው ገብቶ ምድር እኒህን አመፀኞች አፍሽን ከፍተሽ እንድትውጫቸው እኔ በስሙ በማስተምርበት በእግዚአብሔር ቃል አዝዤሻለሁ ብሎ ፈጽሞ ጮኸ። ያን ጊዜውን እነዚያን ስፍር ቁጥር የሌላቸውን አመፀኞች ምድር አፏን ከፍታ ዋጠቻቸው። የዚህን ወሬው በመላው ሸዋ ሁሉ ተሰማ። ስለዚህም በአባታችን በፍቅሩ እግር ብረት የታሰሩ ሆኑ። ለሚያስተምራቸውም ነገር የሚገዙ ሆኑ። ይልቁንም የግራሪያ ሰዎች የቅዱሳንንም መምጣት ያላወቁ አውሬ የሚያድኑ ሰዎች ከዚያ አስቀድሞ በማያውቁት በሌላ አለባበስ ባዩአቸው ጊዜ በቀስት ሊነድፏቸው ወደዱ። በበታቻቸው ቆመው እናንተ ምንድናችሁ? ስራችሁስ ምንድነው? ሰዎች ናችሁ ወይስ ሌላ? እያሉ ከሩቅ ሆነው ጮሁ። የአባታችን ደቀ መዛሙርትም አዎ እንደናንተ ሰዎች ነን አሏቸው። አባታችን ተክለ ሃይማኖትም እሱ በትምህርቱ ፍቅር እንዲስባቸው በማግባባት ተነጋገሯቸው ብሎ ደቀ መዛሙርቱን አዘዛቸው። እነዚህም ሰዎች በቀረቡ ጊዜ ከመፍራታቸው የተነሳ ወደ ብፁዕ አባታችን ሳይጠጉ ወደ ቤታቸው ሄዱ። በበነጋውም መጡ። ደቀ መዛሙርቱም ሲያግባቧቸው በጎ በጎ ነገርን ተናገሯቸው። እያግባቡም ወደ ብፁዕ አባታችን አመጧቸው። የጦር መሳሪያዎቻቸውን ግን በእጃቸው እንደያዙ ነበሩ። አባታችንም ከእኔ የተነሳ አትፍሩ፣ እኔም እንደናንተ ሰው ነኝ አላቸው። በልዑል እግዚአብሔርም ፈቃድ ነገሩ በልቦናቸው የተስማማ ሆነ። ተባርከውም ሄዱ። ዳግመኛም ወደ እሱ ተመልሰው ጥቂት ጥቂት እያሉ ተለማመዷቸው። የሚበሉት ስጧቸው ብሎ አዘዘ። ስራይ በልተን እንሞታለን ብለው ተጠራጥረው መብላትን ፈሩ። ብፁዕ አባታችንም ደቀ መዝሙሩን አንተ ቀድመህ ቅመስላቸው አለው። ደቀ መዝሙሩም ከቀመሰላቸው በኋላ እነሱም ተመገቡ። ብፁዕ አባታችንም ዘወትር ወደ እኔ ኑ አላቸውና እሺ ይሁን አሉት። ከባልንጀሮቻቸውም ጋራ ይመጡ ጀመር። ከዕለት ወደ ዕለት ብዛታቸው እየጨመረ ሄደ። ነገሩን የሚሰሙ ቃሉንም የሚቀበሉ ሆኑ። ስለዚህም ብዙ ሰዎች ወንዶችም ሴቶችም ተከተሉት። በምግባር በሃይማኖት ፍጹማን የሆኑ አሉ። ከእነዚህም መነኮሳት መነኮሳያት የሆኑ አሉ።